ማለት ነው። እና አስታውሳለሁ ባቢ ከኔ ከሰለምኩ የዛሬ 11 ዓመት የነበረው እንትን በጣም አስቸጋሪ ነው። የዛሬ 12 ዓመት 13 ዓመት ደግሞ በጥባጭ ነበርኩኝ። ልጆቼን ለማን ነው የምጥለው፣ ማን ነው ቴኬር የሚያደርጋቸው የሚለው ነገር በጣም ስለምወዳቸው ልጆቼን በቃ እንትን ይለኛል። አልፈልግም፣ መሞት አልፈልግም። አሁን ምንድን ነው የምታቀሳስረው? እውነት እኮ ነው የሚመስላቸው የህዝብ እንዳትናገር ያልከኝን አላየሁትም ኡስታዝ፣ ይቅርታ። ጭራሽ ይህ ህዝብ ያመረረ ነው። ለራሱ ኑሮ አምሮታል። አንተ ቀልደህበት የምር ነው የሚመስለው። ኡስታዝ አንድ ጥያቄ ያለችኝ ከዛም በኋላ ቀርብ ያለው እያለ ነው ልጁ። እንዴት ነው ከተመለሰችልኝ ደስታ ነው። እሺ ጠይቅ። ምናልባት ጥቅሱን ካላወቀው ትረዳዋለህ፣ ሐሳቡን ከሰጠ እሺ። እዛው መጽሐፍ ቅዱስ ላይ ነው የሚጠይቀው። እሺ ደስታ ቀጥል። ኦኬ ቴንክ ዩ። ጥያቄ ስለ አብርሃም እና ልጆቹ ማለት ነው ይስሐቅና እስማኤል አይ ቲንክ እና ባርኳቸዋል የሚል ማለት ነው። እና የቡራኬው አይነት የተለያየ ቡራኬ ነው የባረካቸው መጽሐፍ ቅዱስ እንደሚናገረው። ጀስት ስፔሲፊካሊ ጥቅሱን አሁን እየፈለግኩ ነበረ ላገኘው አልቻልኩም፣ የት ጋር እንደሆነ ማለት ነው። ጥያቄ ስለ ካንተ የሚወለደው ነብዮችን አስነሳለሁ የሚል መጽሐፍ ቅዱስ ላይ ማለት ነው። ሜይ ቢ ልታግዘኝ ብችል ቦታውን ማለት ነው። እንደዚህ አይነት ፖይንት እና መጽሐፍ ቅዱስ እኔ እንደተረዳሁት ማለት ነው ያለኝን ኮንሰፕት ላጋራህና ልውጣች ትመልስልኛለህ። እንደተረዳሁት እግዚአብሔር ይስሐቅን እንደባረከውና ከሱ የሚወለዱ ልጆች ነብይ እንደሚሆኑ ድረስ እንደባረከው እንደገና ሌላ የሆነ መጣጥፍ ነገር ሳነብ ያገኘሁት ይሄን ሐሳብ ቁርአን ይደግፈዋል የሚል ነገር ሐሳብ ያነበብኩት ነበርና ቁርአን ደግሞ አንብቤ አላቅም። ጀስት ይሄን ፖይንት ቁርአኑ ይደግፈዋል ወይ የሚል ነው። እንደገና ደግሞ ሁለተኛ ጥያቄ ከዚህ ላይ ማለት ነው ሁሉን ነቢያት ስናያቸው ከይስሐቅ ዘር የሚወለዱ ነብዮች ናቸው ኤክሰፕት ነብዩ ሙሐመድ ማለት ነው። እና እግዚአብሔር ከይስሐቅ ዘር ነብዮችን እንዲነሱ የሚያደርግ ጀስት ይሄን ፕሮሚስ ከገባላቸው ጀስት የነብዩ ሙሐመድ ነብይ ሆኖ የመምጣት ነገር በእግዚአብሔር የሚጠበቅ ነው ወይ የሚል ጥያቄ ነው ያለኝ። ጀስት ይሄ ለብዙ አመት በጣም መልስ ለማግኘት ማለት ነው ስሞክር ብዙ ሰዎችን የጠየቅኩበት አጋጣሚ ነበርና ጀስት ይሄን ነገር የምትለው ነገር ካለ ማለት ነው ይሄን ፖይንት በተመለከተ። ቴንክ ዩ ኡስታዝ። ኦኬ ጥያቄው ገብቶኛልና የመጀመሪያው እስማኤል ለምን ፕሮሚሱ ለምን የገባው ፕሮሚስ በይስሐቅ ዘር ነበረ፣ ነብዩ ደግሞ የይስሐቅ ዘር አይደሉም፣ ለምን ተቀየረ አይነት መሰለኝ። አይ እናየዋለን፣ ምንም ችግር የለውም። መጀመሪያ ሲጀመር ስለ ኢሽማኤል እናወራለን ማለት ነው። ኢሽማኤል ማለት የሁለት ቃላት ውቅር ነው። ኢሽማ ማለት ይሰማል ማለት ነው። ኤል ማለት አምላክ ነው። በጥቅሉ ኢሽማኤል ማለት አምላክን ጸሎቴን ሰማኝ ማለት ነው። ኦሪት ዘፍጥረት ምዕራፍ 15 ቁጥር 2 ላይ ስትመለከተው አብርሃም ጌታዬ ያህዌ ሆይ ምን ትሰጠኛለህ? ያለ ልጅ ሄዳለሁ፣ የቤቴ መጋቢ ደማስቆ ሰው ኤሌዜር አለ ብሎ ልመና ያቀርባል ማለት ነው። ከዛ ቁጥር 4 ላይ እነሆ የያህዌ ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበት የሚወጣ ይወርሳል አለው። ሳራ አጋርን ወስዳ ለባሏ ለአብርሃም ሚስት ትሆነው ዘንድ ሰጠችው ይላል። ከዛ አብርሃም አጋር የወለደችውን የልጁን ስም ይሽማኤል አለው ይላል። ጸሎቴን ሰማኛል ይላል። ኦሪት ዘፍጥረት ምዕራፍ 16 ቁጥር 3 ላይ የአብርሃም ሚስት ሳራ ግብፃዊ ባሪያ አጋርን ወስዳ ለባሏ ለአብርሃም ሚስት ሆነው ዘንድ ሰጠችው ይላል። አጋርም ለአብርሃም ወንድ ልጅ የወለደችለት፣ አብርሃምም አጋር የወለደችለት የልጁን ስም እስማኤል ብሎ ጠራዋል። የልጁ ስም ኦሪት ዘፍጥረት ምዕራፍ 17 ቁጥር 20 ላይም ስለ እስማኤል ሰምቻለሁ አለው።
ጸሎት ጸልዮ የተገኘ ልጅ ነው። ይህ ልጅ ዝም ብሎ የመጣ ልጅ አይደለም። እስማኤል ማለት ጸሎቴን ሰማኝ ማለት ነው ትርጉሙ። ይሽማ ማለት መስማት ነው። ኤል ማለት አምላክ ነው። አምላክ ጸሎቴን ሰማኝ። የልጁን ስም እስማኤል ያለበት ምክንያት ለዛ ነው። ምን አለ ዘፍጥረት 17 ላይ ስለ እስማኤል ሰምቻለሁ፣ እኔ ባርኬዋለሁ፣ ፍሬያማ አድርገዋለሁ፣ እጅግም አበዛዋለሁ፣ 12 አለቆች ይወርዳል፣ ታላቅ ሕዝብ እንዲሆን አድርገዋለሁ አለ። ተባርከዋል። ባርኬዋለሁ የሚለውን አስምረ እስማኤል ልጅ ሳይሆን ዲቃላ ነው አልተባረከም የሚሉ የክርስትና አላዋቂዎች አስተማሪዎች ይህን ሲያዩ ይህን ጥቅስ ሲያዩ ምንድን ነው የሚወጣቸው? እንደው ስታስበው ማለት ነው። ኦሪት ዘፍጥረት ላይ ስትመለከተው በአጠቃላይ አብርሃም ልጁ እስማኤል እንደተባረከ ነው የሚናገረው። ኦሪት ዘፍጥረት 25:13 ላይ የእስማኤል ልጆች እነዚህ ናቸው ተብለው 12 ነገደ እስማኤል የሚባሉ እንደነበሩ ከነዛ መካከል የመጀመሪያ ልጁ ነባዮት፣ ቄዳር ምናምን የሚባሉ ነበሩ። ራሱ ቴማን፣ ኩዳን፣ ቄድማ ምናምን የሚባሉ ወደ 12 ደረጃ የሚደርሱ ነበሩ። አሁን ምንድነው ጥያቄው? ቃል ኪዳንስ የሚል ጥያቄ ነው። አዎ ቃል ኪዳንም አለ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 7 ላይ ይዩት። ቃል ኪዳኔን በእኔና በአንተ መካከል ከአንተ በኋላ ከዘር ጋር በየትውልዳቸው ለዘላለም ኪዳን አቆማለሁ ለአንተና ከአንተ በኋላ ለዘር አምላክ ሆን ዘንድ አለ። ምንድነው? ለዘርህ ነው የሚለው። ዘርህ ዘራካ ነው የሚለው። ዘራካ ማለት ዘርህ ነው። አሁን ዘር የተባለው ማን ነው ስንል ኦሪት ዘፍጥረት ምዕራፍ 21 ቁጥር 13 ላይ የባሪያይቱ ልጅ ደግሞ ሕዝብ አድርገዋለሁ ዘርህ ነውና አለ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 13 ላይ በቤቴ የተወለደው በብርም የተገረደው ይገረዝ፣ ቃል ኪዳኔን በስጋችሁ የዘላለም ቃል ኪዳን ይሆናል አለ። ኪዳኑ ምንድነው? የመገረዝ ኪዳን የሚባል ኪዳን የገባላቸው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 25 ላይም ልጁ እስማኤልን የቁልፈቱ ስጋ በተገረዘ ጊዜ የ13 ዓመት ልጅ ነበር አለ። ከዛ በኋላ በተመሳሳይ በቀጣዩ ዓመት ከይስሐቅ ጋር እንደሚያደርግ የተናገረው ዘፍጥረት 17:21 ላይ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ አለ ሳራ ከምትወልደው ከይስሐቅ ጋር አቆማለሁ አለ። መጀመሪያ ያቆመው ከማን ነው? ከእስማኤል ጋር ነው ያቆመው ማለት ነው። ለዛ ነው ከዛ በኋላ ኦሪት ዘፍጥረት ምዕራፍ 21 ቁጥር 4 ላይ አብርሃምን ልጁን ይስሐቅን አምላክ እንዳዘዘው በ8ኛው ቀን ገረዘው አለ። ከዛስ ሐዋርያት ሥራ ምዕራፍ 7 ቁጥር 8 ላይ የመገረዝ ኪዳን ሰጠው ለአብርሃም። እንዲሁ ይስሐቅን ወለደ፣ በ8ኛው ቀን ገረዘው። ይስሐቅም ያዕቆብም 12ቱ የአባቶች አለቆች አለ። ስለዚህ የመገረዝ ኪዳን ነበር የነበረው ኪዳን ማለት ነውና ከዛ አንጻር ነው የሚናገረው ማለት ነው። በዛ የዘር ቤተሰብ ውስጥ ሁለት ሰዎች ይመጣሉ። አንደኛው መሲሁ ነው፣ አንደኛው ደግሞ ነብይ የሚመጣ ነገር ነው። በይስሐቅ ቤተሰብ ውስጥ የሚመጣው ዘፍጥረት 22:18 ላይ በዘር የምድር አሕዛብ ይባረካሉ ባለው መሰረት ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚነገር ለዘር ይላል፣ እሱም ክርስቶስ ነው አለ ካለ በኋላ ዘፍጥረት 21:21 ላይ ስትመለከተው እስማኤል በፓራን ምድረ በዳ ተቀመጣል። ፋራን የሚባለው ምድረ በዳ ሳውዲ ነው ያለው። ምድረ በዳ አረብ ማለት ትርጉሙ ራሱ ምድረ በዳ ማለት ነው፣ ትርጉሙ ዴዘርት ማለት ነው። ከዛስ ከእስማኤል በኩል የሚመጣ ነገር ይኖር ይሆን? አዎ። የቱ ጋር? ትንቢተ ዕንባቆም ምዕራፍ 3 ቁጥር 3 ላይ ኤል ከቴማን ቅዱሱ ደግሞ ከፓራን ተራራ ይመጣላል። ከፓራን ተራራ ይመጣላል። በዛ መሰረት ረሱል ሰለላሁ ዐለይሂ ወሰለም ፓራን ነው ከመካ ውስጥ ወይም ደግሞ ከሳውዲ አረቢያ ውስጥ የመጡት እሳቸው ናቸው። ሌላ ማንም የመጣ የለም ማለት ነው። ስለዚህ ሁለቱም ቃል ተገብቶላቸዋል። የናዝሬቱ ኢየሱስም መሲህ ሆኖ አይሁዶች የሚጠብቁት መሲህ ሆኖ ከድንግል ማርያም በድንግልና ተጸንሶ እንደተወለደ እናምናለን። በተመሳሳይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከእስማኤል ቤተሰብ ውስጥ እንደሚመጡ ይናገራል ማለት ነው። ሌላው ምንድነው? ነብይ የሚባለው ነገር ከእንትን ብቻ አይደለም የሚመጣው፣ ከእስራኤል ቤት ብቻ አይደለም የሚመጣው። ከእስራኤል ውጭ ነቢያቶች መጥተዋል። ለምሳሌ ሄኖክ ነብይ ነው ከአዳም 7ኛ የሆኑ ተብሎ፣ ግን እስራኤላዊ አልነበረም። አብርሃም ነብይ ነው ዘፍጥረት ላይ ሲናገር ማለት ነው። ነብይ ነውና ነው የሚለው። ነብይ የሚባለው ነገር የግድ ከእስራኤል ቤት ነው የሚባል ነገር አይደለም። ኢዮብ እስራኤላዊ አልነበረም ራሱ ማለት ነው። አረብ ነበር የነበረው፣ እንትን ውስጥ ነበር፣ ቴማን ውስጥ ነበር የሚኖር የነበረው። ኦስ ምትባል ሀገር ነው የሚኖር የነበረው። በላም ነብይ ነበረ፣ ግን እስራኤላዊ አይደለም ራሱ። ብዙ የፈጣሪ ነቢያቶች እስራኤላዊ ያልሆኑ ነገር ግን አረብ የሆነ ነቢያቶች ብዙ ናቸው ራሱ። ለምሳሌ እንትና ማየት ትችላለህ። ራሱ አብዲው የሚባለው ትንቢተ አብዲው ምዕራፍ 1 ቁጥር 1 ላይ አረብ ነው እሱ የነበረው ራሱ። የኤዶም ነበር የሚኖረው። በኤዶም ማለት አረቦች ናቸው ራሱ፣ የእስራኤል ወንድሞች ናቸው። የእስራኤል ወንድሞች አረቦች ናቸው። ኤዶም ኤሳው ዴዘርቱ ላይ የሚኖሩት ናቸው እነሱ ማለት ነውና
አብዲዩ ከኤዶም የሆነ ነብይ ነው። ትንቢተ አብዲዩ አንዳንድ ላይ መመልከት ትችላለህ። ኢዮብ የሚባለው የያዕቆብ ምዕራፍ 5 ላይ ማየት ትችላለህ። በአምላክ ስም የተናገሩ ነቢያት ተብሎ ከተጠቀሱት አንደኛው ኢዮብ ነው። ኢዮብ ከኤዶም የሆነ ነብይ ነው፣ ከአረብ ነው። የያዕቆብ ምዕራፍ 5 ከ10 እስከ 11 መመልከት ትችላለህ። ከሎጥ ልጅ ከአሞን የሆነ በለዓም የሚባል ነብይ ነበር። ኦሪት ዘኍልቍ ምዕራፍ 23 ቁጥር 5 ላይ፣ ኦሪት ዘኍልቍ ምዕራፍ 24 ቁጥር 2 ላይ፣ ኦሪት ዘኍልቍ ምዕራፍ 24 ቁጥር 16፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ መመልከት ትችላለህ። ስለዚህ ነብይ የሚባለው ከግድ ከእስራኤል ቤት ነው መሆን ያለበት የሚል ማስረጃ የለም። ይህን ይመስላል። እዚች ጋር አንድ ጊዜ ከይስሐቅ በኋላ አሁን ብዙ ነቢያትን ጠቃቅሰልኛል። እንደገና ደግሞ ስለ እስማኤል መባረክ ምንም ጥርጣሬ የለኝም። መጽሐፍ ቅዱስ ራሱ በግልጽ እኔ እንደተረዳሁት ማለት ነው አብርሃም ተባረከ ማለት ልጆቹንም አብሮ እንደተባረኩ ነው ጀስት ያለኝ ኮንሰፕት ማለት ነው። ግን ከይስሐቅ በኋላ ካሉት ነቢያት ማለት ነው አሁን ከጠቀስካቸው ከይስሐቅ ዘር ውጭ ያሉ ወይም ደግሞ የተነሱ ነቢያት አሉ ወይ? እንደገና ደግሞ ከጊዜው አንጻር ጀስት እኔ እንደ ጥያቄ ነው እየጠየቅኩ ያለው ለማወቅ ማለት ጀስት ይሄን ነው መጠየቅ የምፈልገው። አላዳመጥከኝም? ከይስሐቅ በኋላ የተነሱ የእንትኑን የጊዜያቱን የአመጣጣቸው ጊዜያት ከይስሐቅ በኋላ ሎጥንም ስጠቃቅስ ነበር ምናምን እንደዛ ነገር በኋላ ነው። ኢዮብ ያልኩ ከይስሐቅ በኋላ ነው ያልኩ። ከሎጥ ልጅ ከአሞን የሆነ ማለት የዘራረጉን ነው የነገርኩ። ሎጥ የሚባል አሞን የሚባል ልጅ አለው። ከሱ ቤተሰብ ውስጥ የመጣ በለዓም የሚባል ነብይ ነበረ። በለዓም የሚባለው ነብይ በሙሴ ጊዜ ነበረ ነው። ዘኍልቍ 23:5 ላይ፣ ዘኍልቍ 24:2 ላይ፣ ዘኍልቍ 24:16 ላይ፣ ዘኍልቍ 24:2 ላይ ማየት ትችላለህ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ ማየት ትችላለህ። ነብይ ነው እሱ። ነገር ግን እስራኤላዊ አልነበረም። ከይስሐቅ በኋላ ነው የምናወራው። ኢዮብ የሚባለው ነገር በዮሴፍ ዘመን የነበረ ነው። ከኤዶም የሆነ ነብይ ነው። የያዕቆብ ምዕራፍ 5 ከቁጥር 10 እስከ 11 ታገኛለህ። አብዲዩ የሚሉ አሉ፣ ከአሶርም የሚሉ አሉ። የተለያየ ነገር አለ። ኤኒዌይ በእርግጠኝነት ከእስራኤል ውጭ የነበሩ ነቢያት ብዙ ናቸው። በቁና ለናምና ያክል አራቶች ካደረኩኝ እንደምሆን አውቃለሁ። ግን ያንን ነገር ለማድረግ የሚይዘን ነገር አለ። ስንፍና ሊሆን ይችላል። ማድረግ ያለብንን ነገር እኮ እናውቃለን፣ ግን ያንን ነገር አናደርገውም እና አንዳንዴ በዛ ነገር ውስጥ ሰንፈን እንዳንቀር ውጤቱን በቃ ሪዛልቱን ብናይ የበለጠ ያ ነገር ያበረታታናል ከሚለው አንጻር ነው። ይህንን ለምንድን ነው ያነሱት? አሁን ሰዎች መጥፎ ነገር ያደርጋሉ። መጥፎ ነገር እያደረጉ እንደሆነ ያውቃሉ፣ ግን ከመጥፎ ነገር ለመመለስ ያ ነገር በቂ የሆነ አይደለም። ስለዚህ ከዛ ነገር አንጻር ከዛ ይልቅ እነዛ መጥፎ ነገርን የሚሰሩ ሰዎች፣ አላህን የማይገዙ ሰዎች፣ ወደ ትክክለኛው ወደ ተፈጠሩበት ዓላማ ያልተመለሱ ሰዎች ሞር ይሄንን ነገር ለማስተካከል በነቃችሁ ጊዜ ከሞታችሁ እድል ላይኖራችሁ ይችላል። ይሄኛውን እድል ከመነፈጋችሁ በፊት ካላችሁበት ብክነት ካላችሁበት ጥፋት ተመለሱ ነው። ገባችሁ አይደለ? ተመለሱ ነው እና ይሄ እንዳትመለሱ የሚያረጋችሁ ቀን ይመጣል። ያ ቀን ደግሞ መቼ እንደሆነ ሰርፕራይዝ ነው የሚያረጋችሁ። አንድ ቀን በቃ ትሞታላችሁ። ስለዚህ ያ ሞት ከመምጣቱ በፊት ተዘጋጁ የሚለውን ነገር እንትን ለማለት ነው። ባቢ ምናልባት ሐሳቢን ካገኘው ማለት ነውና ይቺን ቀን በማስታወስ ካሉበት ነገር እንትን ለማለት እንትን እንዲተዋወስ ነውና ባቢ አንድ ጥያቄ እስቲ ልጠይቅ። በጣም ቀላል ጥያቄ። አይ እዛ ጋር ግን ኡስታዝ ያሉት ትክክል ነው። ግን አንተ እንደዛ ብለህ ስታወራ እኔ እንዳልሞት ብዬ የማደርገው ነገር የለም ለማለት ገብቶሃል? ከሞት በኋላ ያለውን ነገር አሳስቦኝ ከሆነ ከዛ በኋላ የሚሆነውን ህይወት አሳስቦኝ ከሆነ መቆጠብ ካለብኝ እቆጠባለሁ። መቆጠብ ካለብኝ ነገር ማለት ነው። መስራት ያለብኝ ነገር ደግሞ መስራት አለብኝ ብዬ ነው የማምነው እንጂ እንዳልሞት ብዬ የምሰራው የምትወው ነገር ምንም ነገር የለም ማለት ነው። ቅድም ጥያቄውን ያነሳሁት ማስታወሻ ከዛ በኋላ ላለው ህይወት ነው የምጠነቀቀው። ስለዚህ አንተም ስትነግረኝ ሞትን ሳይሆን መናገር ያለብህ ከሞት በኋላ ያለውን ህይወት ያኛው ትኑ አለይኩም ሰላም። አይ ባቢ ትክክል ነህ። ከሞት በኋላ ያለው ነገር ነው የሚያሳስበው። መሞታችን አይቀርም። ቤተኛው ሞኔታ ላይ ሆነን ሞት አይቀርም። ሞትን የፈለገ ጥንቃቄ ብታደርግበት የምትድነው ነገር አይደለ? አላህ Subhanahu Wa Ta'ala የፈለገ ጠንካራ ፎቅ ላይ ብትሆን ወለው ኩንቱም ፊ ቡሩጅን ሙሸየደ ይላል። ጠንካራ ፎቅ ላይ የተካለለ ነገር ላይ ብትሆኑም መቼም ቢሆን ምን አትሉም አታመልጡም ይላል። ግን የሚያሳስበው የትኛው ነው? ቅድም እንዳልከው
ከሞት በኋላ ያለው ህይወት ነው። ከሞት በኋላ ያለው ቅጣት፣ ከሞት በኋላ ያለው ጸጋ። አላህን ስንገዛ በሶስት አይነት መልኩ ነው። አንደኛ ኸውፍ የሚባል አለ፣ ፍራቻ አለ። ፍራቻ ማለት ባለመገዛታችን የሚደርስብንን ቅጣት ማለት ነው። ለምሳሌ ግዴታ ያደረጋቸው የሆኑ ሰላቶች፣ ግዴታ ያደረጋቸው ነገራቶች አለመደረጋቸው ቅጣትን ያስከትላሉ አይደለ? አለመተግበራቸው ቅጣትን ያስከትላሉ። እንደዛው ደግሞ ረጃ የሚባል ነገር አለ። ረጃ ማለት ክጃሎት ነው። ያንን ነገር በማድረጋችን ደግሞ የምናገኘው ምንዳ፣ የምናገኘው አጅር፣ የምናገኘው ኸይር ስራ አለ፣ የምናገኘው ደስታ አለ። ሁለት አይደለ? ስለዚህ በሁለት ክንፍ ላይ ሆነን ነው አምልኮን የምንፈጽመው። ተግባባን አይደለ? ሶስተኛው ደግሞ ያነሳው ነገር ምንድነው? ሙሐባ። ያንን ነገር ኢጣዓተን ሊላሂ ተዓላ አላህን ለመታዘዝና ለዛ ነገር ስለተፈጠረን ነው። ለዛ ነገር ስለተፈጠረን ስለተገዛን ነው የምንገዛው ማለት ነው። ተግባባን አይደለ? አላህ የፈጠረን ለምንድን ነው? ለዛ ነገር ነው። ለተፈጠርንበት ዓላማ የማዋል ግዴታ አለብን። ያንን ደግሞ ስናደርግ ልክ እንደ ግዴታ እንደሚከብድ ነገር ሳይሆን ያንን በመሐባ በውዴታ በፍቅር ማድረግ አለብን። ስለዚህ ዋናው የሚያሳስበው ነገር ሞት የሚባለው ነገር ከሞት በኋላ ያለው ህይወት ነው። አልመውቱ ባቡን ወኩሉ ናሲ ዳኺሉሁ ፈያ ለይተ ሽዕሪ ባዕደ ልመውቲ መዳሩ አዳሩ ጀናቱን ኢን ዓሚልተ ቢማ ዩርዲ ልኢላሃ ወኢን ዓሰይተ ፈናሩ ይላል ገጣሚ። ሞት ማለት ሁሉ በር ነው። ሁሉም ሰው ይገባዋል። ሁሉም ሰው ይገባዋል። ከሞት ማምለጥ የሚችል የሚያመልጥ የለም አይደለ? ሁሉም ሰው እየሞተ ነው። ነገር ግን ሞት የሚባለው ከዋናው የሚያሳስበኝ ባዕደል መውት መዳሩ፣ ከሞት በኋላ የተኛው ቤት ላይ ነው የምገባው፣ የተኛው ቦታ ላይ ነው የምሰፍረው፣ የት ነው የምኖረው፣ አለይኩም ሰላም፣ የት ነው የምኖረው የሚለው ነው። ኢን ዓሚልተ ቢማ ዩርዲ ሊላህ፣ አላህ በሚወደው ነገር ኸይር ስራ ከሰራ፣ በአላህ ካመንክ፣ አላህ የሚወደውን ነገር ካደረክ ጀነት ነው። አላህ ደግሞ ካመጽከው፣ አላህ ሱብሓነሁ ወተዓላ አድርግ ያለህን ካላደረክ፣ አታድርግ ያለህን ካደረክ ደግሞ ጀሃነም ነው። ስለዚህ የሚያሳስበው የተኛው ነው? ከሞት በኋላ ያለው ህይወት ነው። ባቢም ትክክል ነህ፣ ጃም ትክክል ነህ ለማለት ነው። ባቢ ደግሞ እያለህ ያለው ባብዬ እያለህ ያለው ሞት መቼ እንደሚመጣ አይታወቅም። ድንገት ነው የሚመጣው፣ አስፈቅዶ አይመጣም፣ አንኳክቶ አይገባም። ይሄንን ለማሳሰብ ብሎ ነው ለማለት ነው። ኢንሻአላህ አፍዋን አረዘምኩ መሰል። አመሰግናለሁ። ታዛ ሐሳብ ላይ ለመጨመር ምን መሰለክማ፣ አንተ ኢንቴንሽኑን እየጠየቅክን ያለከው አንድ ሰው ለመብላት ሲኖርና ለመኖር ሲበላ ይለያያል። ገባካ? እኔ አላህን ስገዛው የመጀመሪያ ቅድመ ሐሳቤ በቃ እሱን ለመገዛት ስለፈጠረኝ ነው የመጀመሪያ እንጂ እኔ እኮ ባለቀጣ ኖሮ እሱን አልገዛውም ማስገድዱኝ የተገዛሁት አይነት ሐሳብ የለኝም። የመጀመሪያ ሐሳቤ አላህ እንድገዛው ነው የፈጠረኝ አንደኛ ነገር። ሁለተኛ ነገር ደግሞ አላህን በመገዛት ውስጥ ያለ ሰላም አለ። ሁለተኛ ነገር በቃረደ ከዛ ሶስተኛ እያልክ ነው የምደረድረው ማለት ነውና ኢንቴንሽኑ በዛ መንገድ ነው የሚለውን ነገር እንትን ለማለት ነው። ኡስታዝ ወሂድ በውስጥ ልቀጥል እያለ እየጻፈልኝ ነው። ቀጥልና ከኡስታዝ ወሂድ አይ እሺ። ኧረ አታቀሳስር አንተ ምንድነው የምታቀሳስረው? እውነት እኮ ነው የሚመስላቸው የህዝብ እንዳትናገር ያልከኝን አላየሁትም ኡስታዝ፣ ይቅርታ። ጭራሽ የህዝብ ያመረረ ነው። ለራሱ ኑሮ አምሮታል። አንተ ቀልደህበት የምር ነው የሚመስለው። እዚህ ጋር ግን እኔ ጥያቄ ያለኝ ጃባ ወራው ኡስታዝ ወድ እንዲመልሰው ማለት ነው። እሱ ትክክል ነው ወይ እንሳስቻለሁ ማለት ነው? አልገባኝም። ጥያቄ ባይኖር ምንድነው ቅጣት ባይኖረው መገዛ ነበር አለ። የቅጣት ባይኖር አንተስ ለምን ታመልከዋለህ ነው የኔ እንትን። ደግሞ ቅጣት ስላለ ነው የምታመልከው፣ ስለምትፈራ ነው። ለቅጣት ብለህ ነው ምንድነው? ቅጣትን ፈርተህ ነው ፈጣሪህን የምታመልከው? ምንድነው የምትፈራው እያልኩ ነው። እንዴት ነው ይሄን ሐሳብ ኡስታዝ ነው አይ ለማለት የፈለገው ከአንተ ጋርም ከእንትን ግን ኡስታዝ መልሰውት ነበር። ምናልባት ኡስታዝ ቡኻሪ ነው መሰለኝ ስማቸው አዲስ ነው። አሰላሙ አለይኩም ኡስታዝ ቡኻሪ ነው። ሰላም ኡስታዚ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? ደህና ነው። አህበከ ፊላህ ኡስታዚ አልሐቢብ ማሻአላህ። አይሳቸው መልሰውት ነበረ። አርካን ኢባዳ የሚባል አለ በኢስላም የኢባዳ ምሰሶ የአምልኮ ምሰሶ የሚባሉ አሉ። ሶስት ናቸው ብሎ ጠቅሰው ነበረ።
አንደኛው ኸውፍ የሚባለው ነገር ነው፣ አላህ መፍራት ነው። እኛ አላህን ስናመልከው ሂሳብ አለብን። የቂያማ ቀን ይቀጣናል፣ በምንሰራው መጥፎ ስራ ይቀጣናል። እንዲሁ እየዘለልን ሰዎችን የምንዞልም ከሆነ የምንበድል ከሆነ ሂሳብ አለብን። የሰው ሀቅ የሚባል ነገር አላህ ፈራጅም ስለሆነ እንደ ፈራጅነቱ እንደ ፍትሃዊነቱ ይቀጣናል ብሎ አንድ ሰው ሲፈራው አላህን ሲፈራው የቂያማ ቀን አላህና የመጨረሻው ቀን ሲፈራ ኸውፍ ያንን ነገር አስቦ ነው የሚያመልከው። የመጀመሪያው እሱ ነው። ሁለተኛ ሲያመልክ የሚያመልከው ረጃ ነው። ረጃ ነው አይደል ያሉት? ተስፋ ባልሳሳት፣ ተስፋ ማለት ጀነትን አላህን እገናኘዋለሁ፣ አላህን ተስፋ አድርጌ አላህን የቂያማ ቀን አገኘዋለሁ፣ ወሮታና ጸፊታ ምንዳና ትሩፋት ስርጉትና ትርሲት አላህ በጀነት ውስጥ ይሰጠኛል ብሎ ሁለተኛው ያ ነው ስናመልከው ማለት ነው። ሶስተኛውና የመጨረሻው ደግሞ ይሄ መሐባ የሚባለው ነገር ነው። ፍቅር ነው። ማላ አፍቀረ ነው፣ ተገደን አይደለም። ግዴታ የሚባል ነገር ተገደን ከሆነ ስሜትም አይሰጥም፣ ስልቹነት እንመጣለን። እና ሶስቱ ነገሮች ያስፈልጋሉ፣ አላህን መፍራት፣ አላህን ተስፋ ማድረግና አላህን ማፍቀር። እነዚህ ሶስቱም ከሶስቱ አንዱ ከጎደለ አርካኑን ኢባዳ የሚባሉት ወይም የኢባዳ ምሰሶ የሚባሉት ይናጋል ማለት ነው። እና ባቢም እያወራ ያለው ስለ አንዱ ምሰሶ ነው። ጃቢርም የምታወራው ስለ አንዱ ምሰሶ ነው። ኡስታዝ ደግሞ ያስቀመጡላችሁ ሶስቱንም ምሰሶዎቹን አስቀምጦታል ማለት ነው። አንደኛው እግር ተበትኖ አንደኛው እጅ እዛ ጋር ተበትኖ ኡስታዝ አገጣጠሙትና አንድ አካል ላይ ያደረጉት ማለት ነው። ይሄ ነው ልዩነቱ። ኡስታዝ ልክ ነኝ? የእርሶን ሐሳብ ትክክል ነው ኡስታዝ። እኔ እንደዛ ለማለት ነው። የጃም ትክክል ነው። ጃም እያለ ያለው መሐባ ነው። ጠዋን ከርሃን ሳይሆን አላህ አስገድዶን ሳይሆን በውዴታና በፍቅር ነው። ቅጣቱም ባይኖር አላህን መገዛት አለብን። የተፈጠርንበትም ዓላማ ነው። ያን ነገር በውዴታ ነው የምንገዛው ነው። ጃን እንትናም እያለ ያለው ደግሞ ባቢሎም እያለ ያለው ሁለቱን አርካንን ነው። ኸውፍና ረጃአን ሁለቱን መኖር አለባቸው እያለ ነው። ኡስታዜ ደግሞ አስማማችሁን። ማሻአላህ አላህ ያቆያችሁ። ተዛኩሙላህ። ይሄ ነው ያለው ነገር ማለት ነው። በተረፈ ሞት የሚባለው ነገር ሶስት አይነት ሞት ስላለ በቁርአንም በባይብልም ሶስት አይነት ሞት ነው ያለው። አካላዊ ሞት አለ፣ መንፈሳዊ ሞት አለ፣ የዘላለም ሞት የሚባል ነገር አለ። መንፈሳዊ ሞት የሚባለው ነገር የግል ምርጫ ነው። ከማንም ያገኘነው ነገር ሳይሆን ከማንም የምንወርሰው ሳይሆን እያንዳንዳችን በገዛ በደላችን በገዛ ኃጢአታችን ሞት ብንሞተው ነው። አላህ በቁርአን ውስጥ ኩፋሮችን ወይም ካፊሮችን ደንቆሮች፣ ዲዳዎች እና ሙታን ይላቸዋል። አይታችሁ ከሆነ ሙታን ይላቸዋል። ሕያዋን ደግሞ ይላቸዋል፣ አማኞችን ማለት ነው። ስለዚህ ሕያዋንና ሙታን የሚለው ነገር ከኢማንና ከኩፍር የተነሳ የሚመጣ አለ። ሁለተኛው ሞት አካላዊ ሞት ነው። አካላዊ ሞት በተፈጥሯዊ ነገር ውስጥ የተቀመጠ ነው። የኛ ምርጫም የለበትም። ከእንስሳ ጋር የምንጋራው ነገር ነው። ተፈጥሯዊ ነገር ነው። ወደዛኛው ዓለም ደግሞ የምንሸጋገርበት ነገር ነው። ምንም እንትን የሚለው ነገር የለም። ሶስተኛውና የመጨረሻው ደግሞ የዘላለም ሞት የሚባል ነገር አለ። ቁርአን ላይ ሱረቱ ዙሩፍ ምዕራፍ 43 ላይ ሞት ከየስፍራው ይመጣባቸዋል ግን የሚሞቱ አይደለም ይላል። የሚገርመው ጀሃነም ያሉ ሰዎች አላህ ከጀሃነም ይጠብቃል። አሁን ያ ሞት የሚተባለውን ኢብኑ አባስ ሲያስቀምጥ ቶርመንት ነው ብሎ ያለው ስቃይ ነው ብሎ ያስቀመጠው። ራዕየ ዮሐንስ ምዕራፍ 21 ቁጥር 7 ላይም እንደዛ ነው። የእሳቱ ባህር ሁለተኛ ሞት ነው ብሎ ነው የሚያስቀምጠው። አላህ ይጠብቀን ከሁለተኛ ሞት ወይም ከዘላለም ሞት የሚባለው ነገር አላህ ይጠብቀን። እንደዚህ ተብሎ ተቀምጧል። እና እኔ ሞትን እፈራለሁ፣ አካላዊ ሞትንም ራሱ እፈራለሁ። ለምንድን ነው የምትፈራው ካላችሁኝ፣ በፊት አካላዊ ሞትን አልፈራም ሲንግል እያለሁ። ለምን በቃ በሞት በሞት ነው ምንም ችግር የለውም ብዬ ስለማስብ እንትን። አሁን ግን ልጆች አሉኝ። ልጆቼን ለማን ነው የምጥለው? ማን ነው ቴክ ኬር የሚያደርጋቸው የሚለው ነገር በጣም ስለምወዳቸው ልጆቼን በቃ እንትን ይለኛል። አልፈልግም፣ መሞት አልፈልግም። አሁን ቢያንስ ትልቅ ሆነው ምናምን አግብተው ምናምን ካገቡ በኋላ ይዛኔ በሞት ችግር የለውም። አሁን ላይ ግን በፍጹም እንትን ትንሽ አመም ሲያደርገኝ ድንግጥ ነው የምለው። ልጆቼን ለማን ነው ጥዬ የሚሄደው የሚል ነገር አለ። መፈራው እሱም ብቻ ነው። በተረፈ ከሞትኩ በኋላ ስለ ገሃነም ምናምን ነገር እንትን አይደለም። እሱ እንትን አይለኝም፣ እኔ አያስፈራኝም። ገሃነም ምናምን የሚባለው ነገር ማለት ገሃነም ቅጣቱ ኖርማል ያስፈራል ራሱ ማለት ሂሳብ ካለብን። ግን አብዛኛውን ነገር ያለው ነገር ምንድነው ጀስት ከአላህ ጋር ያለኝን ነገር ነው ትዝ የሚለኝ።
ከአላህ ጋር ያለኝን ነገር ነው ትዝ የሚለኝ። ስለ ጀነትም ነው ማስበው። ስለ ጀነት አብዛኛው ሙስሊም እንደዛ ነው። ያኛውን የሚያስበው የሆነ እንደው ሳላቀው ሰውን አስቀይሜ ከሆነ ሰውን ዞልሜ ከሆነ ያላን ሀቅ ነክቼ ከሆነ ምናምን የሚለው ነገር ሁላችንም ያሳስበን ነገር ነው። ያ ነገር ደግሞ እንዳይኖር ደግሞ ኢስቲግፋር ያስፈልጋል። ሁልጊዜ መተውበት ነው፣ ወደ አላህ ይቅርታ መጠየቅ ነው። ምናልባት ረስተነው ተውበት ማድረግ የሚገባን ነገር እኮ ኖሮ ረስተነው ከሆነ ጭንቅላታችን ሙሉ ለሙሉ ረስቶት ከሆነ አላህም አይጠይቀንም በረሳነው ነገር ማለት ነው። በረሳነው ነገር በማናቀው ነገር አላህ አይጠይቀንም። ያ ነው ትልቁ ነገር። የእስልምና አስተምህሮቱ እሱ ነው። በማናቀው ነገር መልእክቱ ባልደረሰን ወይም ደግሞ ጭንቅላታችን ተፈውዞ የሆነ ዓለም ውስጥ ሆነን ከሆነ ይታያል። ራሱ ፋክተሮች የቂያማ ቀን ይታያሉ አይደል? ኮንዲሽናል ፋክተር ይታያል፣ ኢንቫይሮንመንታል ፋክተር ይታያል፣ ኮዛል ፋክተሮች ይታያሉና ፈርዶ ያላህ ነው የሚለውና በዚህ መልኩ የምናስበው አይደለም። አላህ ፈራጅ ነው፣ እውነት ነው፣ ግን አፍቃሪም ነው፣ መሐሪም ነው፣ ይቅርባይም ነው እና ያ ሁላ ነገር አለ ማለት ነው። እና ከዛ አንጻር ብናየው ጥሩ ነው ለማለት ፈልጌ ነው። ምን ይላል እናቴ በተለይ ምን ትላለች የሚለው ነገር በጣም በቃ ይረብሸኛል እና በቃ እንትን ይለኛል። በኋላ ላይ ግን በቃ ነፍሴን ማስመለጥ አለብኝ ብዬ መንገድ ላይ ኮርነር ዳዋ የሚያደርጉ አሉ። ይሄ የመንገድ ዳዋ የሚያደርጉ አሉ ከተማ ውስጥ። እነሱን አግኝቼ የባካችሁ ሻዳ መያዝ እፈልጋለሁ ስላቸው ነው አሉኝ። እነሱ መጀመሪያ እስቲ ለምንድን ነው ሻዳ የምትይዘው ምናምን ሲሉኝ፣ አይ በቃ ሁለት ተርኒንግ ፖይንቶች አሉኝ፣ ክርስትናና እስልምና ናቸው፣ ሁለቱን ልንገራችሁ ብዬ በ5 ደቂቃ ውስጥ ስነግራቸው አንተ ኦልሬዲ ሰልመሃል አሉኝ። እባካችሁ አታሹፉብኝ ያልኳቸው፣ እኔ ቀላል አልፈልግም፣ ህይወቴ ማዳን ነው የምፈልገው፣ ሻዳ ሲዙኝ ያልኳቸው። እሺ ብለው ሻዳ ሲዙኝ፣ መንገድ ላይ ነው ሻዳ ሲያዙኝ ወላሂ። ከዛ በኋላ ማታ መጥቼ የተኛሁት እንቅልፍ እንዳይመስላችሁ በቃ የሆነ በቃ ረፍ ነው ያልኩት። የሆነ ስጋቴ ምኔ ያንን ገመድ ስትንጠልጥላችሁ ከአፋፉ ስትወጡ፣ በዛ ገመድ ተንጠልጥላችሁ ስትወጡ ያለው ስሜት የተለየ ነው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው። ያለህን ገመድ አጥብቃችሁ ያዙ ይላል፣ አትለያዩ አለ። በእሳት ጉድጓድ አፋፍ ላይ ነበራችሁ፣ ከእርሷም አዳናችሁ ይላል። እሳት ጉድጓዱ ጀሃነም ነው። አፋፉ ደግሞ ወደዛ የሚከተው እነ ሽርክ ናቸው፣ እነ ኩፍር ናቸው፣ ኒፋቅ ናቸው፣ እነ ቢዳ ናቸው። አስቡ ተንጠልጥላችሁ ስትወጡ ማለት ነው ገመዱ ማለት ነው። አሁን ተንጠልጥለው ሰዎች አየር ላይ ናቸው ያሉት፣ ራሱ ያዙ ነው የሚለው። ገመዱ ከተለቀቀ አስቸጋሪ ነገር አለው። ኢስቲቃማ ያስፈልጋል፣ ጽናት ያስፈልጋል። አላህ ሁላችንም ጽናቱ ይወፍቀን። ያንን ነው እንትን የምንለው ማለት ነው። እና አስታውሳለሁ ባቢ ከኔ ከሰለምኩ የዛሬ 11 ዓመት የነበረው እንትን በጣም አስቸጋሪ ነው። የዛሬ 12 ዓመት 13 ዓመት ደግሞ በጥባጭ ነበርኩኝ፣ ስበጠብጥ ነበርኩኝ። ምናልባት ታሪኬ ታጣቂ ይሆናል ባቢ። በጥባጭ ነበርኩኝ። የአንሰሪንግ እስላም ላይ እየገባው እያነበብኩኝ ፓልቶክ የሚባል አንድ ፕሮግራም ነበረ እና እዛ ፕሮግራም ላይ እንበጠብጥ ነበረ። ተማሪም ነበርኩ ያኔ እና ከዛ እያነበብን እየመጣን ሰውን ኮንፊውዥን እናደርገው ነበር፣ ሙስሊሞችን እናደናግራቸው ነበር። ከዛ የሚደናገሩት አንዱ ራስታ ነው። ራስታ የሚባል አንድ ሙስሊም ወንድማችን አለ። አሁን ራስታን ታውቀዋለህ ባቢ? ራስታ ማለት ማን ነው? ራስታ የሚባል ልጅ አለ። ራስታ የሚባል አንድ ሙስሊም አለ እዚህ የሚመጣ ንጽጽር ላይ የሚሰራ ነው። ነስረዲን ነበር ያኔ ስሙ እዛ ማለት ነው ፓልቶክ ላይ እና መጥቶ ለነቢዩ መሐመድ የተገለጸላቸው ምንድነው መልአክ ነው ወይ ሰይጣን ነው አልኩት። ስለው እንዴ መልአክ ነው አለኝ። ማን ነው ስለው ገብርኤል አለኝ። ጅብሪል ሲለኝ እኔ ደግሞ ናሙስ ነው አልኩት። ናሙስ ማለት ዘሴም ማለት ነው ትርጉሙ ራሱ። ዘሴም ማለት በአረብኛ ዘሴም ማለት ነው። ዘሴም ተመሳሳይ ህግ ነው የመጣው። ልክ ለሙሳ የተገለጠለት መልአክ ነው፣ ተመሳሳይ ነው ያለው ወረቃ እና ወረቃ እንትን የሚለው ናሙስ ነው የሚለው አረብኛው እና ናሙስ ነው አልኩት። ምንድነው ናሙስ አለኝ። ከዛ የዝንብ አምላክ አልኩት። ምን ማለት ነው የዝንብ አምላክ ሲል ቤልዜቡል አልኩት። ቤልዜቡል ባይብል ላይ ቤልዜቡል ሰይጣን ነው አልኩት። አስታውሳለሁ ብሎ እሄዳለሁ ምናምን ብሎ እነሱ ግሩፕ ገብቶ ሊያሳብደኝ ነው ሰይጣን ነው ብሎኛል፣ እንደምንም ብላችሁ ይህንን ነገር መልሱልኝ፣ ካልመለሳችሁልኝ ምናምን ብሎ አበደ አልኩ። ከዛ ኡስታዝ ዋይደር አረጋጋውና ወዲያው እንትን አለው ማለት እና እንደዚህ አይነት በጣም ተንኮል ነበረብን ራሱ ማለት ነው። ሱረቱ ሂጅር ምዕራፍ 15 ቁጥር 9 ላይ ኢነ ነህኑ ለዚክራ ወኢና ለሁ ለሐፊዙን የሚል ጥቅስ አለ። ቁርአንን እኛ ወረድነው እኛ ለሱ ጠባቂዎቹ ነን የሚል ጥቅስ አለና ዚክር ነው የሚለው አረብኛውና ዚክር የሚለው ዌብሳይት ስለማነብ ማለት ነው። ዚክር የሚለው ቃል ተውራትና ኢንጂልን ነው ብዬ
ሱረቱ አንቢያ ምዕራፍ 21 ላይ ቁጥር 7 ላይ ያለውን ጥቅስ ፈሰአሉ አን ዚክር ኢን ኩንቱም ላ ተዓለሙን ማታውቁ ብትሆኑ የመጽሐፉ ባለቤቶችን ጠይቁ ለሚለው ላይ መጽሐፍ ለሚለው ዚክር ነውና ተውራትና ኢንጂል ዚክር ተብሏል። እኔ አውርጄ እኔ ጠብቀዋለሁ ብሏል። እንዴት ሊበረዝ ቻለ ብዬው አንዱንም እንደዚሁ እንትን አልኩት ማለት ነው። ከዛ በኋላ በቃ እንደ እንትን ይጠቀሙበት ነበር ማለት ነውና ግን እውነቱ ውስጤ እውነቱ ትክክል እንዳልሆንኩ ያቅ ነበረ። ግን ያለኝ አማራጭ ክርስትና በጣም ስለምወደው እስልምና ክርስትና ነካብኝ ብዬ ስለማስብ በቃ እንደዚህ አይነት ተንኮለኛ አድርጎኝ ነበር የሆነ ሰዓት ላይ ማለት ነው። ግን ልክ አልነበርኩም ያን ወቅት ማለት ነው። በዚህ መልኩ ሃይማኖት አይካሄድም እና ብዙ ነገሮችን አሳልፌ ነው የመጣሁት። ዝም ብዬ አልጋ ባልጋ ሆኖ አይደለም እስልምናን ያገኘሁት ለማለት ነው። ባብዬ አይ ብዙ ነገር እኔ እንደሰማሁት እንትና ጠይቃለሁና ስላንተ ብዙ የሰማሁት ነገር አለ ያየሁት የማየውም ነገር ስላለ አዎ ይገባኛልና ምንም ማለት አልችልም። ግን የሆነ ጥያቄ ልጠይቅህ፣ ያው ፐርሰናሊ ጥያቄ እንዳይሆን እንጂ ምንድነው ትናንትና ኡስታዝ ወሂድ ብሎ ወሂድ ካለ በኋላ የሚቀጥለው እኔ እንትን ሆነብኝና እንዴት ነው እንደዛ የሆነ ብዬ ራሴን ስጠይቅ ነበረ። አልገባም። አንደኛ ነገር ወሂድ የሚለው ትርጉሙ ምንድነው? ከዛ በኋላ ደግሞ ዑመር ይላልና እንደዛ ሲባል ሰምቻለሁ ትናንት። ወሂድ ዑመር ሲሉ ሰማሁ። ኦኬ። አይ ወሂድ ያው እንትን ወሂድ ማለት ብቻ ማለት ነው፣ የሙስሊም ስሜ ነው። ዑመር የሚባለው የብዕር ስሜ ነው፣ የብዕር ስሜ ነው። ዝም ብሎ ለብዕር ስም የተመጣ ነው እንጂ እኔ አባቴ ሙስሊም አይደለም። አባቴ ክርስቲያን ነው፣ በህይወት የለም። ክርስቲያን ነው አባቴ። እንደዛ ነው ያለው ነገር ማለት ነው። የብዕር ስም ነው። ቴሌግራም ላይ ጽሁፍ ስጽፍ የብዕር ስም አድርጌ ወሂድ ዑመር እያልኩኝ ይጠቀምበት ነበር እንጂ ዑመር የሚባል መናባዊ ነው፣ ነባራዊ ነገር አይደለም። ከዛ አንጻር ይኸው ያውቃሉ ብዙዎቹ። አይ እንደዚህ አይነት ጥያቄዎች እንኳን ብዙ ጥያቄዎች አሉ፣ ግን የሚጠቅም ነገር አይደለም። እኔ አላ ምንድነው እኔ አደንቃለሁ ብዙ በጣም እንትን የሆነ እውቀት አለህና እንደነዚህ አይነት ሰዎች ቴሌግራሜ ላይ አሁን የድሮ ጽሁፎችን ብትመለከተው አቃቢ እስላም ወሂድ የሚለው ሳይሆን ወሂድ ዑመር ነው የሚለው። ከወንድም ወሂድ ዑመር የሚል ነገር ነው የምታየው። ግን ዑመር የሚለው የብዕር ስም ነው። ለብዕር የተጠቀምኩበት እንትን ስም ነው እንጂ ለእንትን የተጠቀምኩበት ስም አይደለም። ምናባዊ ነው፣ ነባራዊ ነገር አይደለም። አልባነንኩም መሰለኝ እንጂ ፍልስፍና የሚለውን ጎግል አድርጌ እያነበብኩ ባለፈው አይቼው ነበረ መሰለኝ። አንተ የጻፍከው ፍልስፍና በእስልምና የሚለውን ነው መሰለኝ ያንተ ያነበብኩ ከታች ከወንድም እንደዛ ነው መሰለኝ ካልተሳሳትኩና፣ እንደዚህ አይነት ጥያቄዎች አንዳንድ ሰዎች እንዳንተ አይነት ሰዎች ማለት ፈለግ ሊሆኑ ይችላሉ፣ አራያ ሊሆኑ ይችላሉ፣ መሪ ሊሆኑ ይችላሉ፣ አስተማሪ ሰዎች ስለሆናችሁ ስለ እንደናንተ አይነት ሰዎች ደግሞ ሰው ማወቅ የሚፈልገው በውስጡ ዝም ብሎ ማወቅ የሚፈልገው ነገር አለና እኔም እንደዛው ማወቅ የምፈልገው ብዙ ነገር አለ። በራሴ ያወቅኩትና የደረስኩበት ነገር አለ። አንተ መጠየቅ ምንም እንትን የለውም፣ ግን በመደነቅ ዝም ብለህ በውስጥህ ማወቅ የምትጓጓው ነገር አለና እንደዚህ አይነት ጥያቄዎች ብዙ ጥያቄዎች አሉ። አሁን ለምሳሌ በቀን ለራስህ ስንት ሰዓት ትሰጣለህ ብዬ መጠየቅ እፈልጋለሁ። አሁን ለምሳሌ ብዙ አስፈላጊ ግን አይደለም እና ሌላ ሰው ጥያቄ ካለው ይጠይቅ። ይቀጥልን። የሚዩት አድርጋለሁ። ካሁን በኋላ አላወራም። እንትን ርዕስ አትቀይር ባቢል እንዴ! ያንን ሁላ ተፋልጠን ያመጣነውን ርዕስ ለራስህ ስንት ጊዜ ትሰጣለህ? ምንድነው ምናምንማ አትቀይሩም። እንመለስ እንጂ ወዴት ነው ባቢል? አልቀየርኩትም። የትም አንሄድም እኮ እኔ መድከም የለባቸውም ብዬ ነው ለእናንተ በማሰብ ነው። ኦኬ። ስለዚህ በቃ ዝም ብለን ለአንተ ጊዜ እንስጥክ፣ በዱዓ እናግዝክ አይደለ? በጸሎት ችግር የለውም። አዳ ምን ችግር አለው? እኔም ጸልይልሃለሁ። አይኔንም አስተምረኝ እንድመጣ ከፈልክ አስተምረኝ። አስተምረኝ። ምንድነው የማስተምርህ እኮ ለምን እንደተሰበሰባችሁ ምንድነው አላማችሁ የሚለውን ነገር በሰፊ አሁን አላማዬማ መስፈርቱና ህጉ መመሪያውን ነገር ያለው
ኦኬ እሱም መስፈርት በቃ ካሟለው ምናልባት የጨለሉ ሰዎች ነው ያለው፣ ግራ የተጋቡ ሰዎች። አዎ ከተወዛገብክ መሪም ልትሆን ትችላለህ። እሺ ችግር የለም። በቃ እንትን ኡስታዝ ህሊና ጥያቄ ያላት ትጠይቂ። ኡስታዝ ጊዜ ታል። እሺ ግን ባቢ ለልብ ከቀረበ ማንኛውም ጥያቄ ምንድን ነው የምትለብሰው ብለህ ብትጠይቀው እኔ ደስ ይለኛል። ምናልባት አንዳንዴ የኔ ብር ነው በየትኛው እንጂ ለባቢ ለመደገፍ ጭምር ልጅ ለማስመለጥ የምታረጉት ጥረት የለም። ህሊና አለሽ? ጥያቄሽ ናት። እሺ ትንሽ ቀላል ጥያቄ ነች ያለችኝ፣ 2 ወይም 3። ኮሜንቱን ግን ዝጉልኝ ይሆናል አይደል? ያስፈራኛል ኮሜንቶች ዝጊው አንድ ጊዜያት። አምላክ ዘላለማዊና ከጊዜ ውጭ ነው ካለ ከጊዜ ውጭ የሆነው አምላክ ጊዜውን ሳይነካ ከጊዜ ጋር ያሉ ነገሮችን እንዴት ሊያገኝ ይችላል? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ለምንድን ነው የፈጠረን? ማለት አምላክ ብንክደውም ብናመልከው ምንም የሚቀንስለትም የሚጨምርበትም ነገር ከሌለ ለምን ተፈጠረ? ሶስተኛው ጥያቄ የአምላክ ምሕረት ከፍትሃዊነቱ የሚበልጥ ነው ወይ? ማለት የአላህ እዝነት ከቁጣው ሊበልጥ ይችላል የሚለው ነው። ኡስታዝ እኔን የጠየቅሽኝ ህሊና ሰላም ብያለሁ በቅድሚያ። አዎ ከቻልክ አንተን የጠየኩት ሰላም። አይ አንድ በአንድ እንሂድበት ብዬ ነው። ያው አንዴ ሶስቱንም ስደረድሪያቸው በቂ የሆነ መልስ ላታገኝ ትችያለሽ። የችኮላም ነገር ይሆናል። ስለዚህ አንድ በአንድ መሄዱ ጥሩ ነው። መጀመሪያው ጊዜ ነው ያልሽው። ጊዜ የሚባል ነገር ተፈጥሯል። ጊዜ ማለት ፓስት ፕሬዘንት ኤንድ ፊቸር ማለት ነው። አላፊ አሁናዊና መጻያዊ ማለት ነው። ትናንት ዛሬና ነገ ማለት ነው። አምላክ ደግሞ ጊዜን የፈጠረ ነገር ነው። ጊዜ ከስፔስ ጋር አብሮ የመጣ ነገር ነው። ታይም ኤንድ ስፔስ የሚባሉ ኮንሴፕቶች ማለት ቦታ ማለት ዊዝ ሌንግዝ ኤንድ ሃይት ማለት ነው። ርዝመት ቁመትና ስፋት ማለት ነው። እነዚህ ሁለቱ ነገሮች እኩል ነው የጀመሩት፣ እኩል ነው የተፈጠሩት። ስለዚህ እሱ ከፍጥረት በፊት ነበረ። ረሱል ሰለላሁ ዐለይሂ ወሰለም ምንም ነገር ሳይኖር አላህ ነበረ ብለዋል። ነገር ማለት ዘመካን ነው። ዘመካን ማለት ዘማንና መካን የሚባሉ ቃላት ማለት ነው። ጊዜና ቦታ ታይምና ስፔስ የሚባሉ ነገሮች ሳይኖሩ ነበረ አምላካችን አላህ። ስለዚህ እንደዛ ነው የምንረዳው። ፍጥረት የሚባለው ነገር ኮዝ ኤንድ ኢፌክት ውስጥ ስንመለከተው አንቺ እናት የምትሆኚው ስትወልጂ ነው። ካልወለድሽ እናት መሆናች። ማስተማሪ የምትባዩ ማስተማር ስትጀምሪ ነው። ገበሬ የምትባዩ ማረስ ስትጀምሪ ነው። ነገር ግን አላህ ሲፈጥር አይደለም ፈጣሪ የሆነው። ከመፍጠሩ በፊት ፈጣሪ ነበረ። ለፍጡራን የሚጠቀመው ለምሳሌ እኔ አንቺን ዛሬ ነው ያወኩሽ ህሊና የምትባለዋል። አንቺ ታዋቂ ነሽ፣ እኔ አዋቂ ነኝ። ማንን ነው የምታውቀው ብባል ህሊናን አውቃታለሁ። እኔ አዋቂ ነኝ፣ አንቺ ታዋቂ ነሽ። እኔ አዋቂ ለመባል ግን ህሊናን አዋቂ ለመባል ታዋቂዋ ህሊና ታስፈልገኛለች። አላህ ግን አንቺን ለማወቅ አንቺ አታስፈልጊውም። አንቺ ከመፈጠርሽ በፊት አንቺን ያውቅሽ ነበረ። ስለዚህ የአንቺ ታዋቂ የሆነው ከአዋቂው ነው የመጣው። አዋቂው ኮዝ ነው፣ ታዋቂው ደግሞ ኢፌክት ነው። በኔ ጋ ግን እንደዛ አይደለም። አንቺ ኮዝ